የተቋማት ግንባታ በመደመር መንግስት ያላቸውን ትኩረት እያነሳሳን እንቆያለን። ክቡራን ተመልካቾቻችን መነሻ ሀሳቡ የለውጡ መንግስት እንደ ሀገር ያሉብንን ችግሮች ለመፍታት ቋሚና ዘላቂ መፍትሄ ለመስጠት ተቋማትን ገለልተኛ አድርጎ መገንባት ያስፈልጋል በሚል ለተቋማት ግንባታ ሰፊ ትኩረት ሰጥቶ ሲሰራ ቆይቷል። በስካሁኑ ጉዞም አበረታች ውጤቶች ተመዝግበዋል። ገለልተኛ ሆነው እንዲገነቡ ከተያዙና ትኩረት ከተሰጣቸው ተቋማት መካከል ደግሞ የፍትህ ተቋማት በቀዳሚነት ይጠቀሳሉ። እኛም በዚህ ጉዳይ ላይ ምን ተሰራ ስንል ለመጠየቅ በፍትህ ሚኒስቴር የፍትህ ስርዓት ማሻሻያ ዳይሬክተር የሆኑትን አቶ ኖህ ታከለን እዚህ ጋብዘናቸዋል። አቶ ኖህ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ የመደመር መንግስት በተለይ ለፍትህ ተቋማትና ለገለልተኛ ተቋማት የሰጠውን ትኩረት ያነሳሳን ቆይታ እናደርጋለን። እንግዲህ ቀዳሚው ጉዳያችን የሚሆነው በተለይ ደግሞ የመደመር መንግስት በተለይ የፍትህ ተቋማት እንደ ገለልተኛ ነፃና ፍትሃዊ ሆነው እንዲቀጥሉ በተለይ ባለፉት ዓመታት የተሰራው ስራ ምን ይመስላል? ምን መልክ አለው ብለን መጀመር እንችላለን? እሺ፣ አመሰግናለሁ። ባለፉት የለውጥ ዓመታት የጠንካራ ገለልተኛ ተቋምን ለመገንባት የተለያዩ እርምጃዎች ተወስደዋል። የተለያዩ ስራዎችም ተሰርተዋል። ከነዚህ አንጻር የመጀመሪያው መነሳት የሚችለው የፖሊሲና የህግ ሪፎርሞች ተግባራዊ ማድረግ ተፈጻሚ እንዲሆኑ ማድረግ ነው። በዚህም በህገ መንግስቱ ለፍትህ አካላት ለዳኝነት አካላት የተሰጠውን ዋስትና የሚያስተገብሩ ህጎችን በአዋጅ ደረጃ በደንብም ደረጃና ከዛም አልፎ በሌሎች መመሪያዎች ደረጃ በማውጣት ተግባራዊ ማድረግ ነው። ከዚህ አንጻር ካየነው ወደዚህ የፍትህ አካላት የሚሾሙ የበላይ አመራሮች ሙያዊ ብቃት ያላቸው ስነ ምግባር ያላቸው በዚህ ሙያ ውስጥ ለረጅም ጊዜ ያገለገሉና ሜሪት ቤዝድ እንዲሆን ከማድረግ ይጀምራል። ከዛም ቀጥሎ ሹመታቸው ብቻ ሳይሆን የሚነሱበትም አግባብ በዛው መሰረት በህግ በተደነገገው አግባብ ብቻ እንዲሆን በማድረግ ያን ህገ መንግስታዊ ዋስትና ከማረጋገጥ አንጻር የተለያዩ ስራዎች ተሰርቷል። በዚህም ውጤቶች መመዝገብ ጀምሯል። ሌላው አደረጃጀትን ከመከለስ አንጻር የሰፋፊ ስራዎች ተሰርቷል። የፍትህ አገልግሎትን ተደራሽ፣ ቀልጣፋ፣ ተአማኒ እንዲሆን የሚያስፈልጉ አደረጃጀቶችን በፍትህ ሚኒስቴር ደረጃ በደህንነት አካሉም በማረምና ማነጹም የተለያዩ የአደረጃጀት ክለሳዎች ተደርጓል። በዚህ ሂደት ውስጥ የስራ አካባቢ ምቹ ማድረግ ስንል ለተገልጋይም ለባለሙያውም ጭምር ምቹ የማድረግ ስራዎች ተሰርቷል። ተገልጋዩ ምቹ የስራ ሁኔታ ውስጥ ሆኖ የፍትህ አገልግሎቱን እንዲሰጥ፣ ተገልጋዩም ደግሞ ምቹ አካባቢ ላይ ለፍትህ አገልግሎት የሚመጥን ቦታ ላይ መጥቶ አገልግሎቱን እንዲያገኝ ከማድረግ አንጻር ሰፋፊ ስራዎች ተሰርቷል። ተቋማትን ነፃ፣ ገለልተኛ፣ ጠንካራ ከማድረግ አንጻር አሁንም የሰው ኃይሉን የማደራጀት አቅሙን የመገንባት የማሰልጠን ስራዎች ሰፋፊ ስራዎች በፖሊስም በአቃቢ ሕግም በዳኝነት አካሉም በጣም ሰፋፊ ስራዎች ተሰርቷል። ሌላው ተቋማትን ከማጠናከር በተለይ የፍትህ ተቋማትን ከማጠናከር አንጻር የተሰራው ስራ በቴክኖሎጂ እንዲደገፉ በቴክኖሎጂ እንዲመሩ አገልግሎቶቻቸው በቴክኖሎጂ የተደገፈ እንዲሆን ከማድረግ አንጻር በፍርድ ቤቶች አካባቢ ኢኮርትን ከመዘርጋት አንጻር ሰፊ ስራዎች ተሰርተዋል። በፍትህ ሚኒስቴርም ብንወስድ የሚወጡ ህጎች ከዚህ በፊት ማህበረሰቡ በአካል በመገኘት ነው ሀሳቡን የሚሰጠው። አሁን ግን ቤቱ ቁጭ ብሎ በቴክኖሎጂ ታግዞ በተዘጋጀው ዳሽቦርድ ላይ የተለቀቁ ህጎች ላይ አስተያየቱን እንዲሰጥ ሀሳቡን እንዲሰጥ የማድረግ ቅሬታ በሚሰጠው አገልግሎትም ቅሬታ ካለው በኦንላይን ቅሬታውን እንዲያቀርብ የማድረግ እንዲሁም ተቋማት ውስጥ ደግሞ የውስጥ አገልግሎቶቻቸው በቴክኖሎጂ እንዲደገፍ የማድረግ ለምሳሌ ፍትህ ሚኒስቴርን ብትወስድ የተለያዩ የውስጥ አገልግሎቶቻቸውን በቴክኖሎጂ የመደገፍ አቃቢ ህጎች የሚሰሩት ስራ ምዘናቸው በቴክኖሎጂ የተደገፈ እንዲሆን፣ የሰው ኃይል አስተዳደሩ በቴክኖሎጂ የተደገፈ እንዲሆን፣ ሌሎችም በቴክኖሎጂ የተደገፉ ስራዎች እንዲሰሩ የማድረግ ስራዎች በስፋት ተሰርተዋል። ከዚህ በፊት ትልቁ ችግር የነበረው ተቋማት ህጎች ይወጣሉ፣ ህጎች ግን ለማህበረሰቡ ተደራሽ ከማድረግ አንጻር ሰፋፊ ችግር
ነበር። አሁን ግን በቴክኖሎጂ በመደገፍ የተቋሙ የፍትህ ሚኒስቴር ዌብሳይት ላይ ከ1987 ጀምሮ የወጡ ህጎች፣ አዋጆች፣ ደንቦች፣ መመሪያዎች ተደራሽ እንዲሆኑ ተደርጓል። ማንኛውም ሰው የፈለገውን ህግ እዛ ዌብሳይት ላይ ገብቶ ማግኘት፣ ማውረድ፣ መውሰድ የሚችልበት አግባብ የተዘረጋበት ሁኔታዎች ተፈጥሯል። ተቋማትን ከዚህ አንጻር ጠንካራ ከማድረግም ሰፋፊ ስራዎች ተሰርቷል። ነፃ እንዲሆኑም ገለልተኛ እንዲሆኑም ስራዎች ተሰርቷል። ስለዚህ አሁን ላይ በደረስንበት ደረጃ ገለልተኛ፣ ነፃ፣ ጠንካራ፣ ቀጣይነት ያላቸው የፍትህ አካላት እንዲደራጁ ብዙ ስራዎች የተሰሩ መሆኑን ማየት ይቻላል። በተለይ አሁን እነኚህ የፍትህ ተቋማትን የማዘመኑ የማደራጀቱና የማጠናከሩ ስራ እንግዲህ የዜጎችን የመልካም አስተዳደር ጥያቄ እንዲሁም ፍትህ የመሻትን ጉዳይ ጭምር የማረጋገጥ ቁርጠኛ ስራ ነው። ከዚህ አንጻር በተለይ የፍትህ ተቋማትን በመገንባት ሂደት ላይ የገጠሙ ያሉ ፈተናዎች እንዴት ይታያሉ? ፈተናዎቹንስ ለመሻገር ምን አይነት አካሄዶች ተተግብረዋል? የተለያዩ ፈተናዎች ያጋጥማሉ። እንደምታውቀው በነበረን ጊዜ ውስጥ የዘመነ የፍትህ ስርዓትን ከመገንባት አንጻር ብዙ ስራዎች ያልተሰሩ በመሆናቸው ፍትህ ስርዓቱ ብቁ በስነ ምግባር የተካነ ሙያዊ ብቃት ያለው የሰው ኃይል ከማፍራት አንጻር ብዙ ስራዎች ያልተሰሩ በመሆኑ በዚህ ረገድ የተለያዩ ፈተናዎች ሲያጋጥሙ ይታያሉ። በተለይም የፍትህ አገልግሎት የሚፈልገው የተለየ ሙያዊ ብቃት ነው። የተለየ ስነ ምግባር ይፈልጋል። የተለየ ቁርጠኝነትን የሚፈልግ አገልግሎት ዘርፍ ነው። በዚህ ረገድ በሚፈለገው ደረጃ የሰው ኃይል ከማፍራትና ከማሰማራት አንጻር በተለይ በሰፊው በክልሎች ደረጃ ክፍተቶች ይታያሉ። ያ ብቻ አይደለም። የነበሩት አሳይመንቶች በጣም ብዙ ከመሆናቸው አንጻር ያን ፈጥነን ሰርተን ተግብረን ወደ ማህበረሰቡ ከመድረስ አንጻር ሰፊ ሀብት ይፈልጋል እና ሀገሪቷ የተለያዩ እዳዎች የነበረባትና ኃላፊነቶች በግብርናው፣ በጤናው፣ በትምህርቱም ኢንቨስትመንት የሚፈልጉ ትላልቅ ስራዎች ስላሉ በፍትህ ሴክተር የሚፈለገውን ያህል በጀት ተመድቦ የሚፈለገውን አገልግሎት ከመስጠትም አንጻር የተወሰኑ ክፍተቶች የሚታዩበት መሆኑን ማየት ይቻላል። የስነ ምግባር ክፍተቶችም አልፎ አልፎ በፍትህ ሴክተሩ ላይ የሚታዩና የፍትህ አገልግሎትን ቀልጣፋ፣ ታማኒ፣ የማህበረሰቡን አመኔታ ያተረፈ ከማድረግ አንጻር የሚታዩ ተግዳሮቶች አሉ። እነዚህ ተግዳሮቶችን ለመፍታት የተለያዩ አማራጮችን በመውሰድ የተለያዩ ስራዎች እየተሰሩ ይገኛሉ። አንደኛው ብቃታቸውን በስልጠና የሰው ኃይል ብቃትን በስልጠና የማጠናከር ስነ ምግባርን ተጠያቂነትን በማስፈን የስነ ምግባር ችግር ከመቅረፍ አንጻር የተለያዩ እርምጃዎች እየተወሰዱ ይገኛሉ። የሀብት ክፍተቱንም ለመሙላት የተለያዩ አጋር አካላት ጋር በቅንጅት በመስራት የሚፈጠሩ በመንግስት እጥረት የተፈጠሩ ክፍተቶችን ለመሙላትና አገልግሎቱን በሚፈለገው ደረጃ ለማሳደግ የተለያዩ እርምጃዎች ተወስዶ ያን ክፍተት ለመሙላት ጥረት እየተደረገ ይገኛል። በጣም አሪፍ። እንግዲህ የፍትህ ስርዓቱን ጠንካራ ለማድረግ የመደመር መንግስት ቁርጠኝነት እስከምን ድረስ ነው ማለት እንችላለን? እንዲሁም ደግሞ የፍትህ ተቋማቱ ይህንን ወስዶ ተግባራዊ ከማድረግ አንጻር ምን እየሰሩ ነው? በዛ ረገድ የመደመር መንግስት ላይ እንደ መርህ ከተቀመጡት ነገሮች አንጻር አንደኛ ቅድም አንተ እንደገለጽከው ጠንካራ ገለልተኛ የፍትህ ተቋማት መገንባት የሚመጡትን ለውጦች ከማጽናት አንጻር እጅግ አስፈላጊ ስለመሆናቸው በመርህ ደረጃ አስቀምጧል። ይሄ አንድ የፖለቲካ ቁርጠኝነት ነው ብሎ መውሰድ ይቻላል። ሁለተኛ የለውጥ ስራዎችን ዘላቂ ከማድረግ አንጻርም የህግ የበላይነት ማክበር ማስከበር ግዴታ መሆኑን በመርህ ደረጃ ተቀብሎት በሰነዶች ውስጥ አስቀምጧል። ይሄም ሌላኛው የፖለቲካል ቁርጠኝነት የሚገለጽበት ነው። ያ ብቻ አይደለም። መንግስት በመንግስት ደረጃ በፍትህ አካላት በዳኝነት አካላት የማይፈለጉ ጣልቃ ገብነቶች እንዳይኖሩ
ከማድረግም ራሱን ቆጥቧል፣ እጁን ሰብስቧል በብዙ ስራዎች። ከዚህ በፊት የነበረውን የጣልቃ ገብነት ችግር በጣም በተሻሻለና ተስፋ በሚሰጥ መልኩ እንዲቀረፉ የማድረግ ቁርጠኝነት ወስዷል። ያ ብቻም አይደለም። ቅድም እንዳልኩ የፍትህ ሴክተሩ በኢንቨስትመንት በልማት በጣም ኋላ ቀር የነበረ ሴክተር ነው። በህንፃ ግንባታዎች እነዚህ የፍትህ አካላት ተደራሽ ለማህበረሰቡ ተደራሽ እንዲሆኑ በጣም ትልልቅ ካፒታሎችን በመመደብ ኢንቨስት በማድረግ ተቋማቱን የማስፋፋት ስራ እያከናወነ ይገኛል። ቴክኖሎጂዎች እንዲዘረጉ የተለያዩ ወጪዎችን በጣም በቢሊየንስ በማውጣት እንዲተገበሩ ከማድረግ አንጻር ትልልቅ ስራዎችን እየሰራ ይገኛል። ያ ትልቅ የቁርጠኝነት መገለጫ ነው ብሎ መውሰድ ይቻላል። ስለዚህ በመንግስት በኩል ያለው ቁርጠኝነት እጅግ ከፍ ያለ ነው። ያን ቁርጠኝነት ተጠቅመን እንደ ፍትህ አካላት እንደ ዳኝነት አካላት ምን እየሰራን ነው የሚለውን ስናይ ደግሞ ሰፋፊ ስራዎች እየሰራን ነው። ተደራሽነትን በአካላዊ ብቻ ከማድረስ በሌሎች ዘዴዎችም ተደራሽ የማድረግ ለምሳሌ አገራችን ለሺዎች ዓመታት ግጭቶችን ስትፈታ የነበረው በባህላዊ ግጭት አፈታት ዘዴዎች ናቸው። ለነዛ የህግ እውቅና በመስጠት እነዛ የመደበኛውን ፍትህ ስርዓት ሳይተኩ እያገዙ ግጭቶችን እንዲፈቱ የማድረግ ስራ በስፋት ተሰርቷል። እስካሁን ባለን መረጃ ድረስ ወደ 8 ክልሎች ህግ አውጥቶ ይሄን ተግባራዊ ማድረግ ችሏል። ከፍርድ ቤት ባልተናነሰ መዝገቦችን እነዚህ የግጭት አፈታት ባህላዊ ግጭት አፈታት ዘዴዎች ወይም ሽማግሌዎች ጉዳዮችን እየፈቱ ከፍርድ ቤት ጫና የመቀነስ ስራዎች በስፋት እየሰሩ። ሌላው የአስተዳደር ስነ ስርዓት ህግን በማውጣትና በመተግበር በመልካም አስተዳደር በኩል የነበሩ ችግሮችን ለመቅረፍ ሰፋፊ ስራዎች ተሰርቷል። በክልሎችም ወደ 9 ክልሎች ይሄን ህግ አውጥተው ተግባራዊ ማድረግ ተችሏል። ድሮ መመሪያ አለ፣ መመሪያው ነው የሚከለክለው የሚል ነገር አለ። መመሪያው የታለ ሲባል ግን የለም። አሁን ግን በዚህ ህግ ምክንያት መመሪያው ግልጽ በሆነ መልኩ ፍትህ ሚኒስቴር ወይ የክልል ቢሮዎች በመመዝገብ ለህዝብ ይፋ ያደርጋሉ። ስለዚህ የሚሰጠው ውሳኔ በዛ መመሪያ መሰረት መሆኑን ማህበረሰቡ ተገልጋዩ መመሪያው በእጁ ደርሶ እያየ እስከ ፍርድ ቤት ይግባኝም እየሄደ መብቱን የሚያስከብርበት አሰራሮች ተዘርግተዋል። የአስተዳደር ፍትህ ስርዓትን ከማስፈን አንጻር የወንጀል አስተዳደር ስርዓቱንም ከፍ ለማድረግ ከምርመራ እስከ ፍርድ ቤት ውሳኔዎች ያሉትን የምርመራ ዘዴዎችን ከማዘመን የክስ ሂደቶችን ከማዘመን ሰብአዊ መብት ያከበሩ እንዲሆኑ ከማድረግ አንጻር ተደራሽ ወጪ ቆጣቢና ፍትሃዊ ተገማች እንዲሆኑ ከማድረግ አንጻር ሰፋፊ ስራዎች ተሰርቷል እና ሌሎችም ብዙ ለመጥቀስ የምንችላቸው ትሩፋቶች በዚህ ምክንያት ያገኘንና የተሰራ መሆኑን ማንሳት ይቻላል። ስለዚህ እነዚህ መሰረት አድርገን እንግዲህ የመደመር መንግስት በተለይ የፍትህ ተቋማትን ከማጠናከርና ከማደራጀት አንጻር የሰራቸውን ስራዎች ነው ያነሳ ነው። እርስዎ ዘርፉ ላይ ረጅም ዓመት እንደቆየ እንደተመራመረ እንደሰራ ሰው ወደፊቱ የፍትህ ስርዓቱን የት እናገኘዋለን? እንዲሁም ደግሞ የ2030 የዲጂታል እቅድ ይፋ አድርገናል። ከዚህ አንጻር ምን ይታዩታል? ባጭሩ ይመልሱልኝ እስኪ። መልካም። የቀጣይ 5 ዓመታት የስትራቴጂክ እቅድ በፍትህ ሚኒስቴር ደረጃ ተዘጋጅቶ ጸድቆ ተግባራዊ መሆን ጀምሯል። በክልሎች ደረጃም ይህ ተዘጋጅቶ ተግባራዊ እንዲደረግ እንቅስቃሴዎች እየተሰሩ ይገኛሉ። ስለዚህ ቀጣይ የፊት ለፊታችን ያለው ነገር መልካም ከዚህ እስካሁን ያገኘነውን ውጤት የሚያጎለብት የተሻለ ለማድረግ በእቅድ ለመምራት እንቅስቃሴዎች ተጀምረዋል። አንድ እሱ ነው። ሁለተኛ በዚህ እቅድ ውስጥ ከተያዙ ነገሮች ውስጥ ከዲጂታል ኢትዮጵያ አንጻር ያለውን ነገር ስናይ ከምርመራ ከወንጀል ምርመራ ጀምሮ እስከ ውሳኔ እስከ ፍርድ ቤት ውሳኔ አሰጣጥ ድረስ ወረቀት አልባ ለማድረግና በቴክኖሎጂ የተመራ ለማድረግ ሰፋፊ ስራዎች ተጀምረዋል። የወንጀል አስተዳደሩን ካየነው በዚህ ለመምራት ክሪምስ በሚባል ስርዓት እየበለጸገ ወደ መጨረሻው ምዕራፍ ደርሷል። ከዚህ በኋላ ዜጎች ከወረቀት አልባ ተፋተው በኢ-ኮርት ሲስተም፣ በኢ-ኤዲአር፣ በኢ-ሌጋል ሲስተም፣
በተለያዩ የቴክኖሎጂ ትሩፋቶች በመደገም የፍትህ አገልግሎትን የሚያገኙበት ሳይለፉ ሳይንገላቱ ቤታቸው ሆኖ ጉዳያቸውን የሚከታተሉበት ወንጀል ሲፈጸም በቴክኖሎጂ ወዲያው ሪከርድ ተደርጎ ማህበረሰቡ እንዲያውቅ የሚደረግበት ማህበረሰቡ ወንጀልም ተፈጽሞ ሲገኝ በኢቴክኖሎጂ ተጠቅሞ መረጃ የሚሰጠንበትና የፍትህ አካላትም ተገቢ ምርመራ አድርጎ የህግ የበላይነትን የሚያረጋግጡበት የፍትህ ተደራሽነት ችግር የማይሆንበት ደረጃ ለማድረስ የተለያዩ ስራዎች የሚሰሩና ተስፋ ሰጪዎችም ውጤቶች የሚገኙበት ተብሎ ይታሰባል። በፍትህ ሚኒስቴር የፍትህ ስርዓት ማሻሻያ ዳይሬክተር አቶ ኖህ ታከለ እንግዲህ ለጊዜዎት በጣም አመሰግናለሁ። መልካም ጊዜ ነው ሎት። አመሰግናለሁ።